እንደምታዩት ማለት ነው ፀጉሬ በነገራችን ላይ በፊት እንደዚህ አልነበረም ስላችሁ ፀጉሬ እንደዚህ ብዛት አልነበረውም ግን ብዙ ጊዜ ፀጉሬ የማይስማማ ቀለም ተቀባሁት ቀለም ስላችሁ ይሄ የሚያለሰልስ ካራንቲን ይባላልና ከተቀባሁት በኋላ የበፊቱ ፀጉሬ እየረገፈ ይሄ አዲስ ፀጉር ማለት ይቻላል በጣም ስታጠበው ራሱ እስከዚህ ድረስ እንትን ይሆናል የሆነ የተተኮሰ ነው የሚመስለው ከዛ በኋላ ደግሞ ያለው ፍሪዝ ነበር የሚሆነው እና በነገራችን ላይ አሁን እኔ የምጠቀመው ማለት ነው በጣም ነው የተስማማኝ ቅባት ብሉ ማጂክ ነው የምጠቀመው ይሄ ደግሞ በርግጥ በቃ ይሄ ጠንካራ እንዲል ምናምን ፀጉሬ ረድቶኛል ማለት ነው ምክንያቱም እኔ ፀጉሬ እንዲመለስ ፈልጋለሁ በጣም ብዛቱ ልነግራችሁ አልችልም በፊት እንደዚህ አልነበረም ፀጉሬ ማለት ነውና ብዙ ጊዜ ለምን እንደው አላቅም ሰላም እንዴት ናችሁ ውድ አገሬ ልጆች እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን እንግዲህ ዛሬ ፀጉሬ በቀባው ታያችኋለሁኝ ማለት ፀጉሬ በጣም ተበጣጥሷል ግን ቅባት የዚህ ሀገር ቅባት እኔ ብዙም አይስማማኝም ግን ብሉ ማጂክ ተስማምቶኛል ከዛ ከጣጉሬ ከታጥቤ ከሁለት ቀን በኋላ አናቴን በጣም ነበር በቃ አናቴን ያቃጠለኛል ምን እንደሆነ አላቅም ግን አናቴ እንዲቃጠል አናቴ የሆነ በቃ በጣም ነው የሚያቃጥለኝ እኔ ብቻ ነኝ ወይስ እናንተም ናችሁ በጣም ማለት ነው የሆነ ትኩሳት ነገር እና አንዳንድ ጊዜ ፈልጅ ወይም በረዶ በፌስታል አድርጌ ቁጭ ማድረግበት ሰዓት ነበር ግን ይሄን ነገር መጠቀም ከጀመርኩ በኋላ በጣም ረድቶኛል ማለት ነው ይጠቅማችኋል ብዬ ሳይሆን እኔ በቃ የራሴ ፀጉሬን ዛሬ ለማንከባከብ ስላሰብኩ ነው ፀጉሬ በጣም አመዳም ነው በፊት በጣም ቀይ ነው ፀጉሬ ጥቁር አይደለምና በነገራችን ላይ ማለት ነው እስከዛሬ ድረስ ፀጉሬን ብንከባከበው ኑሮ እንደዚህ አይሆንም ነበር እና ይሄ አሁን ፀጉሬን ከታጠብኩ ከሁለት ቀን በኋላ ምናምን የሚያቃጥለኝ የሆነ ምናምን ነገር ቀንሶልኛል እሱም ደግሞ ምንድነው አሳያችኋለሁ እና ቻናሌን ፕሊዝ ሰብስክራይብ በማድረግ ቪዲዮን ደግሞ ላይክ በማድረግ ጀምሩት አመሰግናለሁ ላይክ አድርጉልኝ ፕሊዝ እንደው ቪዲዮን የምታዩ በሙሉ ላይክ ሳታደርጉ እንዳትጀምሩ በነገራችን ላይ ይሄ ሬት እዚህ ሀገር ይሸጣል ግን የሚገርማችሁ ነገር ውድ ነው ማለት አይ ዶንት ኖ በጣም ውድ ነው ስላችሁ በቃ የምትሸጠው ደግሞ በጣም ትንሽዬ ናትና አይበቃኝም ግን መንገድ ላይ ምናምን ሰው ቤት ከሄድኩኝ ግቢ ካለ ሬት ይዤ ነው የምመጣው በነገራችን ላይና በጣም ነው ለፀጉሬ ተስማሚ በነገራችን ላይ በታጠብኩ በሶስተኛው ቀን ምናምን በጣም ነበር የሚያቃጥለኝ ግን የሚገርማችሁ ነገር አሁን ይሄ በብዛት ማልጠቀመው ነገር የለም ነበር ለፀጉሬ ግን አሁን በሳምንት አንድ ጊዜ ፀጉሬ ልክ ልታጠብ ስር አንዴ ሩዝ ታልባ የስጋ መጥበሻ ቅርንፉድ አድርጌ ቀቅለውና ውሃውን እንደ ጀር ተጠቀማለሁ ለፀጉሬ ማለት ነው ከዛ ቀጥሎ ደግሞ ካገኘውን እሬት ካገኘው አቮካዶ እነዚህ ሶስት ነገሮችን ነው የምጠቀመው እና ይሄ እሬት እንግዲህ ይሄንን እሬት ለፀጉሬ እቀባዋለሁ ማለት ነው በጣም ውሃ ያለው ደስ የሚል ይሄን ነገራችን ላይ ገዝቼው ምናምን አይደለም ኢትዮጵያ ይሸጣል ይሄ አንዱ 10 ብር ነው ግን የኢትዮጵያ ችግር የለም ይሁን ውሃ አለው ግን እኔ አሁን የምገዛው ነገር የገዝቼ የምጠቀመው ውሃ አይኖረውም ይሄ ግን ውሃ አለው ማነው መንገድ ላይ ነው ቆርጬ ሰው ግቢ ማለት ነው ስጠኝ ብዬ ይዤ መጥቼ በሶፍት አድርጌ በፌስታል አድርጌ ያስቀመጥኩት 2 ሳምንቱ ነው ምንም አልሆነም እና ይሄን ነው የምጠቀመው ዛሬ ለፀጉሬ በነገራችን ላይ ፀጉሬ በጣም ብዛቱ ምናምን ልነግራችሁ አልችልም አስቡት ቢተኮሰው እዚህ ጋር ይሆናል እና ያው እንግዲህ ቅቤ ምናምን ብዙም ድሮ አልወድም ነበረ ከድሮ ጀምሮ ብንከባከበው ፀጉሬ እንደዚህ አይሆንም ምክንያቱም እኔ በፊት አረብ ሀገር እያለሁ በጣም ስለሚደክመኝ እግዚአብሔርን ነው የምላችሁ ታጥቤ ቅባት ሳልቀባ ዝም ብዬ ነበር የምተኛው በጣም ይገርመኛል በጣም ነበረ ሻምፑ ምናምን ኮንዲሽነር ማበዛበት ፀጉሬ በቀን 3 በቀን ማነው በቀን የምታጠብበት ጊዜ ነበረ አሁን ግን በሳምንት አንዴ ፀጉሬን የምታጠበው ምክንያቱም ብዙ ጊዜ ምግብ አላበስርም ያው ከስንት አንዴ ካልሆነ በስተቀር እንደዚህ ምግብ መጠባበስ ምናምን ለነሱ ሰረማራደርክ ያን ያህል ፀጉሬን አልታጠብም ቀን በቀን ማለት ነው አሁን እስኪ እናዘጋጃለን እና እዚህ ጋር እንግዲህ ሬቱ እንደዚህ አደርገዋለሁ ማለት ነው እፈጨዋለሁ በነገራችን ላይ በጣም የተስማማኝ ነገር እሬት አይሸት
ምናዬ ማርያምን ነው የምላችሁ። በነገራችን ላይ አንዳንድ ሰዎች ይበሉታል ልበል ቲክቶክ ላይ ሳላየው ነው ቪዲዮ ላይ ማለት ነው። በተለይ የሌሎቹ ዜጎች ማለት ነው። እና እንግዲህ ሬት ታውቃላችሁ፣ እኛ ሀገር በተለይ እኛ አካባቢ አለ ሬት፣ ሴት ሬት፣ ወንድ ሬት የሚባለው። ወንድ ሬት የሚባለው ውሃ የለውም፣ ዝም ብሎ ድርቅ ያለ ነው። ይሄ ግን እናቴ ያስታውሳለሁ ታናናሾች ጡት በቃ እየጠቡ ሲያስቸግሯት ማለት በጣም ከምንም በላይ በጣም አሁን ታናናሾች ጡት በስንት መከራ ነው የሚተውት ታውቃላችሁ። እና እናቶቻችን ደግሞ ያው ጡት አጥፍተው ስራ ሰርተው ከባድ ነው ብቻ ይገጠር ነው። እና እናቴ አምጭልኝ ሬት ትለኛለች። ማንኛዋን እህቴ እንደሆነ አላውቅም፣ ብቻ እኔ ታናናሾች እንትን ሲሉ ከዛ ሴት ሬት አምጭልኝ ወንድ ሬት ውሃ የለውም ትለኛለች። እና አይት ስማ በቃ በጣም እናቴ ለጠዌ በተለይ ፍሪጅ ውስጥ በነገራችን ላይ አንዳንዴ በሳምንት አንዴ እየሄድኩ የምሰራባት ሴትዬ ቤት ግቢዋ በቃ ቤት ብቻ ነው እና የሌላ ጊዜ ጋር ናት ሰራተኛዋ። እና ከዛ ፕሊስ ቤት እፈልጋለሁ ስጭኝ አልኳት። ችግር የለውም ብላ እሷ አንድ አመጣችልኝ። ከዛ እኔ ልጅ የምፈልገውን ያህል ላምጣ አልኳት፣ አምጫለችኝ ማለት ነው። ከዛ ይዤው መጣሁኝ። ያመጣው ቀን ተጠቀምኩኝ። ከዛ በኋላ ደግሞ ፍሪጅ ውስጥ አስቀመጥኩት ማለት ነው። በሶፍት አድርጌ አጠፍኩት። ካጠፍኩ በኋላ በሶፍት ጥቅልል አድርጌ በፌስታል አድርጌ አስቀመጥኩት። በምትፈልጉበት ሰዓት ፍሬሽ ሆኖ ታገኙታላችሁ። ዝም ብላችሁ እንዳታስቀምጡት ማለት ነው። እና እንግዲህ ይሄ እንደምታዩት ፀጉሬ በጣም መጠቀም አለብኝ። ከዛ ኦኬ ቡና የፈጨውበት ስለሆነ ችግር የለውም ማሽኑ። ከዛ በኋላ ይበቃል ብዬ አስባለሁ። አንድ ጠዌ ብዛት ስላለው ላይበቃልም ይችላል፣ ግን እንደሚበቃኝ አደርገዋለሁ። አያችሁት? ከዛ ይሄንን እቀባዋለሁ ማለት ነው። ከዛ እንደዚህ አድርጌ አቆየዋለሁ ማለት ነው። በነገራችን እንደዚህ አድርጋችሁ ሻሻ ስራችሁ ስታቆዩት ፀጉራችሁ የሆነ ማስክ ነው ፀጉራችሁ ተጠቀላችሁ ማስክ ውስጥ እንደምትገቡት እንደዛ ማለት ነው። በቃ ያለው ስሜት ያለው በቃ የሆነ ራስ ሲል እንዴት ደስ እንደሚል እንደዚህ አድርጌ አቆይና ለአንድ ሰዓት ሊሆን ይችላል ለ2 ሰዓት ታጠባለሁ። ከታጠብኩ በኋላ ደግሞ ቀለል ነው የሚለውና ሬት ብዙ ጊዜ በጣም ያስፈላጊ ማለት እኔ ለውጥ ሳላየሁበት ነው። አሁን ይሄ ውድ ቅባት ምናምን እኔ ብዙም አይደለሁም። በእርግጥ ውድ ቅባት ከምትገዙ እኔ ሳላየሁት ነው። ውድ ቅባት ከምትገዙ 100 ምናምን ብር አውጥታችሁ ባላችሁበት አካባቢ ማለት ነው። ሰለማይ ነው። በተለይ አሁን ዱባይ 100 ድርሃም 200 ድርሃም ቅባት አይቻለው ልበል የሚሸጥ እና እኔ ራሱ እዚህ ሀገር አንድ ጊዜ የምንድነው የካሮት ቅባት አሪፍ ነው ብለውኝ ገዛው። እንግዲህ ውድ ነው በነገራችን ላይ ግን ምንም አይነት ቅባቱን ስቀባው ከፀጉሬ ጭንቅላቴ ውስጥ ከመግባቱ ይልቅ ፀጉሬ ላይ ብቻ ነው የሚያብረቀርቀው ማለት ነው። ልክ ፀጉሬ ላይ በቃ ቅባቱ ወደ ውስጥ አይገባም። ከዛ በኋላ ተውኩኝና ምን መውሰድ ጀመርኩ? ቫይታሚን። ፀጉራችሁ የሚረግፍ ከሆነ ፀጉራችሁ የሚነቃቀር ከሆነ
ቫይታሚን ራሱ በጣም አሪፍ ነው። በቃ ቫይታሚን በቃ ሁሉንም ነገር የሚያካትት ለምሳሌ ለጥፍር የሚሆን አለ፣ ለፊት የሚሆን አለ፣ ብዙ የተለያዩ ቫይታሚኖች አሉ። ግን የፀጉር ወይም ደግሞ ለሁሉም የሚሆን በቃ ሁሉንም የሚያጠቃልል ቫይታሚን በቃ ለሰውነታችን ለሁሉም ነገር የሚሆን ብላችሁ ቫይታሚን አሁን እኔ ያንን ቅባት የገዛሁት ከቫይታሚኑ ብር በላይ ነው። ለምሳሌ ቫይታሚኑ በዚህ ባለሁበት ሀገር 20 ዩሮ እስከ 100ም አለ። በእርግጥ ግን 20 ዩሮ ነው 25 ዩሮ የገዛሁት ማለት ነው። ቅባቱ ግን 40 ብር ነው እንደዛ ነው የገዛሁት በዩሮ። በኢትዮጵያ አስቡት እንግዲህ ሰው እና ቫይታሚን ወስድ ነበረ አልዋሻችሁም። 2 ጊዜ ነው ለ2 ወር ምናምን ወስጃለሁ። አሁን ግን ፀጉሬ መነቃቀር መርገፍ ስላቆመ ጀስት ሬት ነው የምቀባው ያልኳችሁን ይሄ ተልባ የስጋ መጥበሻ ቅርንፉድ አድርጋችሁ አንተ ትካችሁ እንደ ጀል ውሃውን አጠልላችሁ ብትጠቀሙት አሪፍ ነው። ስጋ መጥበሻውን ቅርንፉድ ከዛ ደግሞ ተልባ አድርጋችሁ ማለት ከፈለጋችሁ ነው። ምናልባት ከሰው እሱን አንተክትኩት። ከዛ ተልባው ራሱ ሲንተከተክ እንደ እንትን ይሆን የለ እንደ ይባለው እንደ ጀል ይሆናል። ከዛ አቀዝቅዛችሁ ስትቀቡት ከዛ እንደዚህ አሰሩት በሻሽ ስትታጠቡት ራሱ ቅልል ብሏችሁ ፍሪዝ ይሆናል። ከዛም ወደ ቅባት ተቀብታችሁ ከ3-4 መስራት ትችላላችሁ። እና እንደዛ የምታደርጉ መልካም ነው ብዬ አስባለሁ። እና ውድ ቅባት ከምትገዙ ቫይታሚን ግዙ ብዬ እመክራችኋለሁኝ። እንግዲህ ውዶችዬ ይሄን ይመስላል። ቪዲዮዬን ላይክ አድርጉ፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። አሁን ቅዝቃዜ መጥቷል። በጣም ነው የሚበርደው በጣም ማለት ነው። እኛ ቤት ደግሞ ቤቱ በጣም ትልቅ ስለሆነ በጣም ነው የሚበርደው። ስራዬን ጨራርሼ ቶሎ ብዬ ምኝታ ቤት ነው ቁጭ ብሎ ምኝታ ቤት በጣም ጠባብ ስለሆነች እና በጣም ይቀዘቅዛል። እባካችሁ እራሳችሁን ጠብቁ። ሙቀቱ በጣም 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 ይሻለኝ ነበር እኔ ከቅዝቃዜው